በቀዳማዊ ኃይለ ሥላሴ ስልጣን ዘመን ለረጅም ዓመታት በአየር ኃይል ከዚያም በመከላከያ ሰራዊት ውስጥ በተለያዩ የኃላፊነት ደረጃዎች ያገለገሉት ኮሎኔል ግርማ አይኔ ከ1981 ጀምሮ በስደት በሚኖሩባት አገረ ካናዳ ሕይወታቸው ማለፉ ተሰምቷል። ሕይወታቸው ባለፈባት ካናዳ ቶሮንቶ በተለያዩ የበጎ አድራጎት ሥራዎች በመሳተፍ አባታዊ ፍቅርን ለኢትዮጵያ ማህበረሰብ ሲሰጡ የኖሩት ኮሎኔል ግርማ እስከ ህልፈታቸው ድረስ የያዟት የኮሎኔልነት ማዕረግ በንጉሱ ዘመን ያገኟት ነች። እንደ ሥራ ዘመንና ተግባራቸው ቢሆን ከፍ ያለ ማዕረግን ማግኘት ይገባቸው የነበረ ቢሆንም ወታደራዊው መንግስት ደርግ የኢሳፓ አባል አይደለህም፣ ቤተክርስቲያን ትሄዳለህ በሚል ግምገማ የሚገባቸው ዕውቅና ሳይሰጣቸው ቆይቷል። ይህን የማዕረግ አሰጣጥና ክልከላን ነገር ስናነሳ በቅርብ ዘመን ታሪካችን የተፈጠረውን ልናወሳ ተገቢ ሆነብን። ሁሉ አልፎ ደርግ ወደቀ ተባለ። በ1983 ተተኪው ኢህአዴግ ቦታውን ያዘ። ሕገ መንግሥት ጸደቀ፣ መሪዎች ተሰየሙ። ከጥቂት ዓመታት በፊት ሕይወታቸው ያለፈው የያኔው ፕሬዝዳንት ኋላ ተቃወሙኝ ብሎ ኢህአዴግ አክሮፋቸው በሽማግሌ አቅማቸው የማክበርን ወግ ነስቷቸው የተጎዱት ዶክተር ነጋሶ ጊዳዳ በአንድ ወቅት ከዚሁ ከወታደራዊ ክብር ጋር በተገናኘ የተናገሩትን ነገር ልናወሳ መሆኑ ነው። በቤተ መንግሥቱ ውስጥ የአንድን ጄኔራል ማዕረግ ከትከሻው ላይ በመቀስ ቆርጠው ለመጣል የሚሞክሩት ጠቅላይ ሚኒስትር መለስ ዜናዊን ያዩት ፕሬዝዳንት ነጋሶ በሁናቴው በመናደድ አሁንስ መንግስቱን መሰልኸኝ በማለት ይናገራሉ። እንደ ዶክተር ነጋሶ አባባል ይህን ንግግር የሰሙት የያኔዋ የትምህርት ሚኒስትር ገነት ዘውዴ እንዴት መለስን ከመንግስቱ ታነጻጽራለህ በሚል እንባቸውን አዝርተው ማልቀሳቸው በአንድ ወቅት በከተማ ወሬ በስፋት ሲነገር ይታወሳል። ወደ ቀደመ ነገራችን ሰሞኑን በሕይወት ያጣናቸው ኮሎኔል ግርማ አይኔን ወደሚመለከተው ታሪክ ስንመለስ የእርሳቸው ታናሽ ወንድም የሆኑት ብርጋዴር ጀነራል ታሪኩ አይኔን ማንሳትም ተገቢ ነው። በተለያዩ የታሪክ ጸሐፍት ጥንቁቅ የጦር ባለሟል፣ ፍርሃት የሚባል ሲያልፍም የማይነካቸው ደፋር፣ በራሳቸው የሚተማመኑና የሚያምኑበትን ነገር ከመናገርና ያላመኑበትን አንድም እርምጃ የማይራመዱ ብቁ ጀነራል ተብለው የሚወደሱት ብርጋዴር ጀነራል ታሪኩ አይኔ በተለይ በዘመነ ደርግ ከሻዕቢያ ታጣቂ ሰራዊት ጋር በነበረ ውጊያ ለጠላት ኃይል እረፍት ያነሱ፣ በዚህም የናቅፋ ጋሻ ተብለው እስከ መጠራት የደረሱ ለአገራቸው መከታ የነበሩ ናቸው። ጠላት ካጠመደባቸው ለቁጥር የበረከቱ የግድያ ሙከራዎች ሁሉ የሆሊውድ ፊልም በሚመስል ወታደራዊ ጀብድ ያመለጡት ጀግናው ብርጋዴር ጀነራል ታሪኩ አይኔ ያገለገሏት ሀገርን ከሚያገለግሉት መንግስት የተወረወረባቸው ፍላጻ ግን ያለ ዕድሜያቸው ከመንገድ አስቀራቸው። እርሳቸው ለሕክምና ረፍት በወጡበት አጋጣሚ በሻዕቢያ ሰራዊት በተሰነዘረ ጥቃት ናደው እዝ መመታቱን ተከትሎ የበላይ አለቆቻቸው በከፈቱባቸው ክስ በዋናው ሊቀመንበር ፊት የቆሙት ጀነራል ታሪኩ በገስጥ ተጫኔ ነበር መጽሐፍ ላይ እንደተጠቀሰው ከልብ በሚወጣ ቁጣና ኃይለ ቃል ባዘለ በደልና አድሎ ሲሰራብን መንግስት አለ ወይ? እንዲያውም ከሰራዊቱ አሰናብቱኝ ማለታቸው ለሊቀመንበሩ ጆሮ ምቾት የሚነሳ ሆነ። ብርጋዴር ጀነራል ታሪኩ ለአለቆቻቸው አይታዘዙም፣ አለቆቻቸውን ይንቃሉ። በዚህ ቀውጢ ወቅት ዝውውር ወይም ስንብት ይጠይቃሉ። ለሕክምና ከተፈቀደላቸው ቀን በላይ በመቆየታቸው 15ኛና 22ኛ ክፍለ ጦር ጉዳት ደርሶባቸዋል የሚሉ ክሶች ቀረበባቸው። ክሱን ለመከላከል ይግባኝ ለመጠየቅም እድል ሳያገኙ እኛ ታላቅ ብርጋዴር ጀነራል እንዲረሸኑ ተወሰነ። የካቲት 7 ቀን 1980 እንደተባለው ፍርሃት የሚባል ስሜት የማያውቁት ጀነራል ታሪኩ በዚያች ቀን እንደሚረሸኑ ቢነገራቸውም ምንም አይነት ፍርሃት፣ ድንጋጤ፣ ጭንቀት ሳይታይባቸው ሙሉ የማዕረግ ልብሳቸውን እንደለበሱ ነበሩ። ወደ መገደያቸው ከአስመራ ወጣ ብላ በምትገኘው አዲ ጉዳድ ሲደርሱም የታመኑላት ሰንደቅ ዓላማቸውን ተሳለመው ቆሙ። ካፍታ በኋላም በጥይት ተመተው ወደቁ። በስፍራው የነበሩ እንደተናገሩት ብርጋዴር ጀነራል ታሪኩ አይኔ ሕይወታቸው እስክታልፍ ድረስ አይናቸው እስኪከደን አይናቸውን ከሰንደቅ ዓላማቸው ላይ አልነቀሉም ነበር። ለወንድማማቾቹ የሰላም ረፍት እንመኛለን። ለቤተሰቦቻቸው መጽናናት እንዲሆንም እንዲሁ ብርሃን ቲቪ ይመኛል።